ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ሹመቱ የተሰጠው ጠቅላይ ሚኒስትር ዶክተር አብይ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው። በሹመት ደብዳቤው ላይ እንደተጠቀሰው ጠቅላይ ሚኒስትር ዶክተር አብይ ዲጂታል ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት AI ለአፍሪካ ሉዓላዊነት፣ ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል። ስልታዊ በሆነ መልኩ የቴክኖሎጂ ነፃነትን እና አቅምን ለመገንባት የሚያደርጉት ተከታታይ ቅስቀሳ በአህጉሩ በኃላፊነትና በፍትሃዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆን ከፍተኛ አስተዋጽኦ እንዳለውም ተመላክቷል። በጌዲዮ ዞን የአቢሲኒያ ባንክ ባለሙያ በአሰቃቂ ሁኔታ ተገደለ። በደቡብ ኢትዮጵያ ክልል ጌዲዮ ዞን ገደብ ከተማ የአቢሲኒያ ባንክ ሰራተኛ የሆኑት አቶ ተመስገን ዳንኤል ሚያዝያ 14 ቀን 2018 ዓ.ም በአደባባይ መገደላቸው ፖሊስ አስታወቀ። ግድያው የተፈጸመው ጠዋት 2 ሰዓት ላይ አቶ ተመስገን ወደ ስራ በመጓዝ ላይ ሳሉ ሲሆን ተጠርጣሪው በሽጉጥና በስለት መሳሪያ በመጠቀም አሰቃቂ ጥቃት ፈጽሞባቸዋል። እንደ ፖሊስ መረጃ ጥቃቱ የተሰነዘረው ሚስቴን አግብተሃል በሚል የቂም በቀል ተነሳሽነት ነው። ተጠርጣሪው አቶ አቡሽ ታደሰ የሟች ባለቤት የቀድሞ ፍቅረኛ እንደነበር ተገልጿል። ሟቹ ከመገደላቸው በፊት የእርዳታ ጥሪ ቢያሰሙ በአካባቢ የነበሩ ሰዎች ፈጣን ምላሽ ባለመስጠታቸው ሕይወታቸው ሊያልፍ ችሏል። ድርጊቱን በማህበረሰቡ ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን ፖሊስ ተጠርጣሪውን በቁጥጥር ስር አውሎ ዝርዝር ምርመራ እያከናወነ መሆኑን ገልጿል። አቶ ተመስገን ጋብቻ የመሰረቱት ከ2 ወራት በፊት ነበር። በፒራሚድ የሽያጭ ወንጀል የተከሰሱት የቲያንስ አመራሮች በጽኑ እስራት ተቀጡ። የፌዴራል ከፍተኛ ፍርድ ቤት በቲያንስ ኢትዮጵያ ቢዝነስ ኃላፊነቱ የተወሰነ የግል ማህበርና አመራሮቹ ላይ የ17 ዓመት ጽኑ እስራትና የ40 ሚሊዮን ብር የገንዘብ ቅጣት ውሳኔ አስተላለፈ። ድርጅቱ የአልሚ ምግብ አስመጪነት ፈቃድን ሽፋን በማድረግ ከ2004 እስከ 2008 ዓ.ም ባለው ጊዜ ውስጥ ከ40 ሚሊዮን ብር በላይ ለግል ጥቅም በመዋልና ህገወጥ የፒራሚድ የሽያጭ ስርዓት በመዘርጋት በአቃቢ ህግ ተከሷል። ተከሳሾቹ አዳዲስ አባላትን ወደ ሰንሰለቱ ሲያስገቡ የመኪና የውጭ ሀገር ጉዞና የገንዘብ ሽልማት እንደሚያገኙ በማታለል የሸማቾችን መብት መጣሳቸው በፍርድ ቤቱ ተረጋግጧል። ይህ ተግባር በንግድ ውድድርና ሸማቾች ጥበቃ አዋጅ እንዲሁም በወንጀል ህግ የተከለከለ በመሆኑ ድርጅቱ በወንጀል የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወንጀል ጥፋተኛ ተብሏል። በውሳኔው መሰረት ቲያንስ ኢትዮጵያ 20 ሚሊዮን ብር እንዲቀጣ ሲወሰን አመራሮቹ ሚስተር ዶዮንግ ጋንግ እና አቶ ቴዎድሮስ በቀለ እያንዳንዳቸው በ17 ዓመት ጽኑ እስራትና በ10 ሚሊዮን ብር መቀጮ ተቀጥተዋል። ፖሊስ በአሁኑ ወቅት በነፃነት ላይ የሚገኙት ሁለተኛና ሶስተኛ ተከሳሾችን በቁጥጥር ስር አውሎ ለማረሚያ ቤት እንዲያስረክብ ፍርድ ቤቱ ትዕዛዝ ሰጥቷል። ጓደኛውን ገድለው መኪና የዘረፉ ግለሰቦች በጽኑ እስራት ተቀጡ። በጉለሌ ክፍለ ከተማ የቅርብ ጓደኛቸውን ገድለው መኪናውን በመዝረፍ የተሰወሩ ቴዎድሮስ ታከለና ሲሳይ ጥላውን ከ23 እስከ 25 ዓመት በሚደርስ ጽኑ እስራት ተቀጡ። ግንቦት 8 ቀን 2016 ዓ.ም ተከሳሾቹ ከሟች ገብረ ሚካኤል ሰይፉ ጋር እስከ ምሽቱ 5 ሰዓት ሲዝናኑ አምሽተው አንገቱን በማነቅ ሕይወቱ እንዲያልፍ አድርገዋል። በመቀጠልም አስከሬኑን መንገድ ላይ በመጣል ኮድ 415624 የሆነውን ተሽከርካሪና የግል ንብረቱን ይዘው ተሰውረዋል። የአዲስ አበባ ፖሊስ ባደረገው የ24 ሰዓት ክትትል ተከሳሾቹን አየር ጤናና ሱሉልታ ውስጥ በቁጥጥር ስር አውሏል። ለመሸጥ ወለቴ አካባቢ ደብቆ የነበረው መኪናም ተገኝቷል። የፌዴራል ከፍተኛ ፍርድ ቤት የሁለቱም ጥፋተኝነት አረጋግጦ ቴዎድሮስ ታከለን በ25 ዓመት ጽኑ እስራት እንዲሁም ሲሳይ ጥላውን በ23 ዓመት ጽኑ እስራት እንዲቀጡ ወስኗል። ታዋቂ ዓለም አቀፍ የቡና አምራችና ማቀነባበሪያ ኩባንያዎች በዓለም የቡና ገበያ ላይ የተደቀነውን አዲስ ፈተና ለመቋቋም ያስችላል ያሉትን የደን ጭፍጨፋን በሳተላይት ለመቆጣጠር የሚያስችል ዘመናዊ ስርዓት ይፋ አደረጉ። መርሃ ግብሩ በተለይ እንደ ኢትዮጵያ ላሉ የምስራቅ አፍሪካ ሀገራት ቅድሚያ እንደሚሰጥ ተገልጿል።
ጄዲኢ ፔትስ እና ቺፖን ጨምሮ 8 ግዙፍ የቡና ላኪና አምራች ድርጅቶች የቡና ካምፒ ጥምረት የተሰኘ አዲስ አሰራር መዘርጋታቸውን አስታውቀዋል። አዲሱ ስርዓት ኤርባስ የተባለውን ኩባንያ በሚያቀርበው የሳተላይት ምስልና በሰው ሰራሽ አስተውሎት በመታገዝ የቡና እርሻዎችን ከደኖች ለይቶ በትክክል ይመዘግባል ነው የተባለው። ኩባንያዎቹ እርምጃውን ለመውሰድ የተገደዱት የአውሮፓ ህብረት ከጎርጎሮሳውያኑ ታህሳስ 2020 በኋላ በደን ምንጠራ በተገኘ መሬት ላይ የለማ ቡና ወደ ገበያው እንዳይገባ የሚጥለውን አዲስ ህግ ተከትሎ ነው። ይሁን እንጂ እስካሁን ባለው የተዛባ የካርታ መረጃ ምክንያት በጥላ ስር የሚለማ የኢትዮጵያና የጎረቤት ሀገራት ቡና በስህተት እንደ ተፈጥሮ ደን ተቆጥሮ ከገበያ ሊታገድ ይችላል የሚል ስጋት ነግሶ ቆይቷል። አዲሱ የሳተላይት ቁጥጥር ስርዓት በመጀመሪያው ምዕራፍ በኢትዮጵያ፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ቡሩንዲና ሩዋንዳ ላይ ተግባራዊ ይደረጋል። ይህም በሚሊዮን የሚቆጠሩ አነስተኛ አምራች አርሶ አደሮች ምርታቸውን ያለምንም እንቅፋት ለዓለም ገበያ እንዲያቀርቡና የተዛባ የካርታ መረጃዎችን ለማስተካከል ትልቅ ዕድል ይፈጥራል ተብሏል። ጥምረቱ እስከ 2027 ድረስ ሁሉንም የዓለም የቡና አምራች አካባቢዎች ለማዳረስ አቅዷል። በስደት የሚገኙት የኢራን አልጋ ወራሽ በበርሊን ተቃዋሚ ፈሳሽ ልብሳቸው ላይ ተረጨባቸው። በስደት ላይ የሚገኙት የኢራን አልጋ ወራሽ ሬዛ ፓህላቪ በጀርመን በርሊን በሰጡት ጋዜጣዊ መግለጫ ማጠናቀቂያ ላይ ጥቃት ተፈጽሞባቸዋል። ልዑሉ ከስብሰባው አዳራሽ በወጡበት ወቅት አንድ ማንነቱ ያልታወቀ ግለሰብ ቀይ ፈሳሽ በመርጨት ተቃውሞውን ገልጾባቸዋል። ይህ ድርጊት በኢራን የፖለቲካ ተቃዋሚዎች መካከል ያለውን ከፍተኛ ውጥረት የሚያሳይ ሲሆን በስፍራው የነበሩ የጸጥታ አካላት ሁኔታውን ለመቆጣጠር ጥረት አድርገዋል። አልጋ ወራሽ ሬዛ ፓህላቪ በወቅቱ በኢራን ወቅታዊ ሁኔታና በሰብአዊ መብቶች ዙሪያ መግለጫ እየሰጡ እንደነበር ታውቋል። ፖሊስ ስለ ጥቃቱ መንስኤና አድራጊው ግለሰብ ማንነት ምርመራ መጀመሩን አስታውቋል። ድርጊቱ በአውሮፓ በሚገኙ የኢራን ተቃዋሚዎች ዘንድ መነጋገሪያ ሆኗል። የብሪታንያ ምክር ቤት አዲሱን ትውልድ ከትንባሆ የሚያቅብ ሕግ አጸደቀ። የብሪታንያ ምክር ቤት አዲሱን ትውልድ ሲጋራ ከመግዛት የሚከለክለውን ከትንባሆ ነፃ ትውልድ ገደብ አጽድቋል። የሀገሪቱ ምክር ቤት ያጸደቀው ይህ ሕግ ከፈረንጆች 2008 ወዲህ የተወለዱ ብሪታንያውያንን ሲጋራና ሌሎች የትንባሆ ምርቶችን ከመግዛት የሚከለክል መሆኑ ተመላክቷል። ይህ ክልከላ በዓለም ላይ እስካሁን ከነበሩ የጸረ ትንባሆ እርምጃዎች አንጻር ጠንከር ያለ ነው። ክቡራን አድማጮቻችን ለሰዓቱ ያላቸው ዜናዎች በዚህ እናበቃለን።